ጤና ይስጥልን ክቡራን ተመልካቾቻችን ከሐረሪ ቲቪ የሰዓቱን የአማርኛ ቋንቋ ዜናዎች ይዘን ቀርበናል። ዜናዎቹን እየመራው ነው ያያንቱ አመዳብረች ቆይታ ማድረግ ይሆናል። በቅድሚያም ክልላዊ ዜናዎች የሐረሪ ክልላዊ መንግስት ለመላው ክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ እያለ የመልካም ምኞት መልእክቱን ያስተላልፋል። የእምነቱ ተከታይም በዓሉን ሲያከብር የተቸገሩ ወገኖችን በማብላትና በማጠጣት እንዲሁም በተለመደው የመተዛዘንና የመረዳዳት ባህሉን በመተግበር እንዲያከብር የክልሉ መንግስት ጥሪውን ያቀርባል። በተያያዘም ህዝበ ክርስቲያኑ ጨምሮ መላው ክልሉ ነዋሪ ሰላምን፣ አብሮነትን፣ መተባበርንና ወንድማማችነትና እህትማማችነትን በማጎልበት እንዲሁም በተለይም በክልሉ ከመቼውም ጊዜ በላይ የተከናወኑ ለሚገኙ የልማት ስራዎችን እያደረገ የሚገኘውን ድጋፍና እገዛ እንዲያጠናክር የክልሉ መንግስት በዚሁ አጋጣሚ ይጠይቃል። የክልሉ መንግስት በድጋሚ ለመላው ክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ እያለ የመልካም ምኞት መልእክቱን ያስተላልፋል። በዓሉ የሰላም፣ የአንድነት፣ የመተሳሰብ፣ የደስታና የፍቅር እንዲሆን ከልብ ይመኛል። የሐረሪ ክልል መስተዳድር ምክር ቤት በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አስተላለፈ። መስተዳድር ምክር ቤቱ በረቂቅ ደንቡ ላይ ከተወያየ በኋላ በሙሉ ድምጽ በማጽደቅ ከዛሬ ታህሳስ 28 ቀን 2018 ዓ.ም ጀምሮ ስራ ላይ እንዲውል ወስኗል። ፍቃዱ በላይ ተጨማሪ አለው። የሐረሪ ክልል መስተዳድር ምክር ቤት ካቢኔ ባካሄደው ስብሰባ በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አስተላልፏል። አንደኛ፣ መስተዳድር ምክር ቤቱ በቀዳሚነት የተወያየው የገቢ ግብር አዋጅን እንደገና ለማሻሻል በወጣ ረቂቅ አዋጅ ላይ ነው። አዋጁም የገቢ ግብር ስርዓትን በማሻሻልና ለውጥ በማድረግ የክልሉን መንግስት የገቢ አሰባሰብ በማሻሻልና ለክልሉ ኢኮኖሚያዊ እድገት እገዛ ማድረግ የሚቻልበትን አዲስ ህጋዊ አሰራር ማውጣት አስፈላጊ መሆኑን ስለታመነበት መሆኑ በቀረበው ማብራሪያ ላይ ተገልጿል። በአዋጅ ቁጥር 135/2008 የሚገኙ ታክስ ማስከፈያ ምጣኔዎችን ከወቅታዊ የኢኮኖሚ ሁኔታ ጋር የተጣጣሙ እንዲሆኑ ማስተካከያ በማድረግ የታክስ መሰረቱን ለማስፋትና ውጤታማ የሆነ የታክስ ማበረታቻ ስርዓት አጠቃቀም እንዲኖር የሚያስችል መሆኑ ተጠቅሷል። ለታክስ ማጭበርበር ምቹ ሁኔታን የሚፈጥረውን በጥሬ ገንዘብ የሚፈጸም የክፍያ ስርዓት ላይ ቁጥጥር በማድረግና በሌሎች መንገዶችም ከታክስ ለመሸሽ የሚደረገውን ጥረት ለመከላከል የሚያስችል መሆኑ ነው የተመላከተው። በአዋጅ ላይ የተደረገው ማሻሻያም ከዲጂታል ኢኮኖሚ ጋር የተጣጣመ ዘመናዊ የታክስ ስርዓት መፍጠርና ኢንቨስትመንትን በመሳብ ረገድ ያለው ፋይዳ የጎላ መሆኑን የተጠቆመው። ካቢኔውን በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ የጸድቅ ዘንድ ለክልሉ ምክር ቤት እንዲተላለፍ በሙሉ ድምጽ ወስኗል። ሁለተኛ፣ መስተዳድር ምክር ቤቱ ቀጥሎም የተወያየው አደጋ ስጋት ምላሽ ፈንድን እንደገና ለማቋቋምና የአሰራር ስርዓቱን ለመወሰን በወጣ የመስተዳድር ምክር ቤቱ ረቂቅ ደንብ ላይ ነው። ደንቡም አግባብነት ባላቸው የአዋጁ ድንጋጌዎች ላይ በመመርኮዝ የክልሉን ማህበረሰብ በማስተባበር በተፈጥሮም ሆነ ሰው ሰራሽ አደጋዎች ምክንያት የሚከሰት ጉዳትን ለመከላከልና ድጋፍ ለማድረግ የሚያስችል ሀብትን ለማሰባሰብና በአደጋ ጊዜ አስቸኳይ የነፍስ አድን እርዳታ በማቅረብ በሰው ህይወትና በንብረት ላይ ሊደርስ የሚችለውን ጉዳት መቀነስ ያለመ መሆኑን ተነስተዋል። ጉዳት የደረሰባቸውና በዚህ ምክንያት ከቀያቸው የተፈናቀሉ የህብረተሰብ ክፍሎችን መልሶ ለማቋቋም የሚያስችል ገንዘብና ቁሳቁስ ለመሰብሰብ የሚያስችል ህጋዊ ስርዓትን ለመዘርጋት እንዲሁም ለድንገተኛ አስቸኳይ የእርዳታ ጥያቄዎች አፋጣኝ ምላሽ ለመስጠት የሚያስችል በቂ መጠባበቂያ ሀብት ክምችት በክልል ደረጃ ለማስተዳደር ያስችላልም ተብሏል። ክልላዊ አደጋ ስጋት ምላሽ አስተዳደር ስርዓት እንዲጠናከር ባለድርሻ አካላት እርስ በእርስ ተደጋግፈውና ተቀናጅተው ለመስራት የሚያስችላቸውን ስርዓት ለመዘርጋት እንዲሁም በክልሉ ማህበረሰብ ዘንድ ያለውን እርስ በርስ የመረዳዳት ባህል በይበልጥ በማጎልበትና በበጎ ፈቃድ ላይ የተመሰረተ የህዝብ ተሳትፎን በማሳደግ ክልላዊ አቅምን ማጠናከርና የያዘ መሆኑም ተመላክቷል። መስተዳድር ምክር ቤቱም በረቂቅ ደንቡ ላይ ከተወያየ በኋላ በሙሉ ድምጽ በማጽደቅ ዛሬ ታህሳስ 28 ቀን 2018 ዓ.ም ጀምሮ ስራ ላይ እንዲውል ወስኗል። የኢየሱስ ክርስቶስ የልደት በዓልን ስናከብር የተቸገሩ ወገኖችን በመርዳት ሊሆን እንደሚገባ የሃይማኖት አባቶች ተናገሩ። ከሐረሪ ብዙሃን መገናኛ ኤጀንሲ ጋር ቆይታ ያደረጉ የሃይማኖት አባቶች የገና በዓልን በማስመልከት የእንኳን አደረሳችሁ መልእክት አስተላልፈዋል። ተጨማሪ አለ። የገና በዓል በክርስትና እምነት ተከታዮች ዘንድ በድምቀት የሚከበር በዓል ነው። ክብረ በዓሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ዓለም በታላቅ ድምቀትና ክብር የሚከበር ታላቅ በዓል ነው ያሉት የምስራቅ ሐረርጌ ሀገረ ስብከት ዋና ጸሐፊና የደብረ ምጥማት ቅዱስ ፊልጵዮስና ቅድስት ሐና ገዳም አስተዳዳሪ መጋቢ አላፍ ቢንያም ጎንፋ ጌታ ፍቅርን የገለጸበት ከሰማይ ወርዶ ከሰው ልጆች ጋር አንድ የሆነበት አምላክ ሆኖ ሳለ በከብቶች ግርገም የተወለደበት ስለ ሰዎች ፍቅር ነው ሲል ገልጸዋል። በዓሉን ስናከብር የተቸገሩ ወገኖችን በመደገፍ ያለንን በማካፈል ሊሆን እንደሚገባ ገልጸዋል። እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ
የልደት በዓል ወይም ለገና በዓል አደረሰን አደረሳችሁ ማለት እፈልጋለሁ። ይህ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት በዓል እንግዲህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመላው ዓለም በሚገኙ አማኞች ዘንድ በታላቅ ድምቀትና በታላቅ ክብር የሚከበር ታላቅ በዓል ነው። ይህ በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማየ ሰማያት ወርዶ ከእናታችን ከእመቤታችን ከቅድስት ድንግል ማርያም ሥጋን ተዋህዶ ሰው የሆነበትና ከሰው ጋር አንድ የሆነበትን ታላቅ ምስጢር ይዘን የምናከብርበት የደስታ በዓል ነው። የገለጠበት ከሰማይ ወርዶ ከሰው ልጆች ጋር አንድ የሆነበት በግርግም የተወለደበት ሰማይ ዙፋኑ ሆኖ ሰማያዊ አምላክ ሲሆን በከብቶች ማደሪያ የተኛው ስለ ሰዎች ፍቅር ሲል ነውና አሁንም ቢሆን ይህንን ፍቅራችንን የምናንጸባርቅበት ትልቅ በዓል ነውና ያለው ለሌለው በማካፈል ሁለት ያለው አንዱን ለድሃ ለሌለው በመስጠት ዛሬ በእኛ ዘንድ በልተን ጠጥተን ጠግበን የምናድር ከሆነ ይህንን ያጡ የተራቡ ወገኖቻችንን ደግሞ እያሰብን እንዲበሉ እንዲጠጡ እድሉን ማመቻቸት መቻል አለብን፣ መርዳት አለበት። የሐረር ወንጌላውያን አብያተ ክርስቲያናት ህብረት ስራ አስፈጻሚ ሰብሳቢ መጋቢ ዮሴፍ ሀብተ ማርያም የገና በዓል ከባልነቱ በላይ ታላቅ የምስራች በምድር ላይ ሁሉ የሆነበት ቀን ነው። የክርስቶስ መወለድ ለሰው ልጆች ሁሉ ሰላም የታወጀበት ቀን መሆኑን ገልጸው የተቸገሩ ወገኖችን በማሰብ በመርዳት ማክበር እንደሚገባ ተናግረዋል። ገና በዓል ስናከብር ከባልነቱ በላይ ነው ታላቅ የምስራች ለምድር ሁሉ የሚሆን ታላቅ ዜና የሆነ ነው። ሰው ልጆች ሰላምን ለማወጅ ነው። የሰላም አለቃ የሆነ ኢየሱስ ክርስቶስ ባለበት ሰላም አለ። ስለዚህ እንደ ክርስቲያን ለሰላም ዘብ እንቆማለን። ሰላምን ለማስከበር የሚያስከፍለውን ዋጋ እንከፍላለን። አገራችን ሰላም እንድትሆን እንጸልያለን። ይህንን በዓል ስናከብር የዚህ እምነት ተከታይ ሆናችሁ በሙሉ በአካባቢያችሁ ያሉ ድሆችን፣ ችግረኞችን፣ በእስር ቤት ያሉትን እንድታስቡ በጌታ ፍቅር መጠየቅ እንፈልጋለን። በኢትዮጵያ ካቶሊካዊት ቤተክርስቲያን የሐረር የማርያም ወርቅ ቤተክርስቲያን ጳጳስ ኤንጀሎ ፓጋኖ የገና በዓል ለዓለም ሰላም የሆነበት በዓል ነው ሲሉ ገልጸው የአምላካችን ሰላም ለዓለም ሁሉ እንዲሆን በመመኘት በዓሉን ስናከብር በመረዳዳት ሊሆን እንደሚገባ ገልጸዋል። Christmas, the feast of peace, because God more than 2 years ago sent his son just to rescue us from the power of sin and gave us his peace, and is asking us to bring this peace to the world. This is the first point. Therefore I think that my wish to all of you, to all the family, to our country, is that the peace of Christ come upon us. As a Christians, as a Catholic, we believe that Jesus Christ is the Son of God. And this message is to help the poor people during this Christmas day. መላው የክርስትና እምነት ተከታዮች በዓሉ የሰላም፣ የፍቅር፣ የመተሳሰብ እንዲሆን መልእክታቸውን አስተላልፈዋል። በበዓላት ወቅት የመረዳዳትና የመተሳሰብ ባህል ሊጠናከር እንደሚገባ ተገለጸ። በሐረሪ ክልል ሴቶች ወጣቶችና ህጻናት ቢሮ አስተባባሪነት የአሰገደችና ሻለቃ አሰፋ ፋውንዴሽን የገና በዓል ምክንያትን በማድረግ ለመቶ የሚሆኑ አቅመ ደካማ ወገኖች የምግብ ቁሳቁስና የገንዘብ ድጋፍ አድርገዋል። አዩብ ካዛሊ በዝርዝር ያቀርበዋል። በሐረሪ ክልል ሴቶችና ህጻናት ቢሮ አስተባባሪነት የአሰገደችና ሻለቃ አሰፋ ፋውንዴሽን የገና በዓልን ምክንያት በማድረግ ለመቶ የሚሆኑ አቅመ ደካማ ወገኖች የምግብ ቁሳቁስና የገንዘብ ድጋፍ አድርገዋል። በድጋፍ ስነ ስርዓቱ ላይ የተገኙት የሐረሪ ክልል ሴቶች ህጻናትና ወጣቶች ቢሮ ምክትል ኃላፊ የሆኑት ወይዘሮ መፍትዋ አልይ ፋውንዴሽኑ በክልሉ ውስጥ ወላጅ አልባ የሆኑ ህጻናትን አሳድገው ለቁም ነገር እያበቁ እንደሆነ ገልጸው አሁን ያደረጉት ድጋፍም የሚያስመሰግናቸው መሆኑን አስታውቀዋል። የፋውንዴሽኑ መስራች
የነበሩት ወይዘሮ ገነት አሰፋ ያስጀመሩትን ይህን የበጎ አድራጎት ስራ ቤተሰቦቻቸው ማስቀጠላቸው የሚበረታታ መሆኑን በመግለጽ እንደ ሀገር የተያዘውን የመረዳዳትና የመደጋገፍ ዓላማ ለመደገፍ ከጎናችን መቆማቸውን ማረጋገጫ መሆኑንም ጠቁመዋል። የሸንኮር ወረዳ አስተዳዳሪ የሆኑት አቶ ሳሚ ዩሱፍ በበኩላቸው እንደ ሀገር ብቁ ዜጋን ለማፍራት በሚደረገው ጥረት ውስጥ እንደዚህ አይነት ምግባረ ሰናይ ድርጅቶች እየሰሩት ያለው ስራ ትልቅ ብርታት ይሆናል ያሉ ሲሆን በመረዳዳትና በመተሳሰብ ላይ ያተኮሩ ስራዎች ልናበረታታ ይገባልም ብለዋል። የአሰገደችና የሻለቃ አሰፋ ፋውንዴሽን ወላጅ አልባ የሆኑ ህጻናትን ተረክቦ ለቁም ነገር በማብቃት ማህበራዊ ኃላፊነታቸውን እየተወጡ እንደሚገኙ አስታውቀው አሁን ላደረጉት ድጋፍ ምስጋናቸውን አቅርበዋል። ከዚህም በተጨማሪ መሰል ስራዎች እንዲበራከቱ እንደ ወረዳ የማስተባበር ስራዎች እንደሚሰሩ ገልጸው በዚህ በጎ ስራ ላይ አሻራቸውን ላሳረፉ ሁሉም አካላት ምስጋናቸውንም አቅርበዋል። የአሰገደችና ሻለቃ አሰፋ ፋውንዴሽን ስራ አስኪያጅ የሆኑት ሲስተር መሰረት አሰፋ በበኩላቸው ፋውንዴሽኑ 13 ያህል ልጆችን ተንከባክቦ እያሳደገ እንደሚገኝ አስታውቀው 5 ልጆችንም ለዩኒቨርሲቲ ትምህርት አብቅተው እያስተማሩ እንደሚገኙ ገልጸዋል። በዛሬው ዕለትም የገና በዓል ምክንያት በማድረግ ለተቸገሩ 100 ወገኖቻቸው የምግብ ቁሳቁስና የገንዘብ ድጋፍ ማድረጋቸውን ገልጸው ይህንኑ ተግባር ወደፊትም አጠናክረው እንደሚቀጥሉም አስታውቀዋል። ከገና በዓል ጋር ተያይዞ የሚከናወን ማንኛውም እርድ ጤናማነቱ በተጠበቀ ሁኔታ መከናወን እንዳለበት የሐረሪ ክልል ግብርና ልማት ቢሮ አስታወቀ። የኢየሱስ ክርስቶስ ልደት የገና በዓል በድምቀት ከሚከበሩ በዓላት ውስጥ አንዱና በአብዛኛው እርድ የሚከናወንበት እንደሆነ ይታወቃል። ተጨማሪ አለ። ከቄራ ውጪ የሚደረግ ህገወጥ እርድን ህብረተሰቡ ጥንቃቄ ሊያደርግ እንደሚገባ በሐረሪ ክልል ግብርና ቢሮ በእንስሳትና ዓሳ ሀብት ዳይሬክቶሬት የስጋ ምርመራና ሃይጂን ቁጥጥር አስተባባሪ አቶ ኤልያስ አብደላ ገለጹ። የገና በዓል በድምቀት ከሚከበሩ በዓላት ውስጥ አንዱና በአብዛኛው እርድ የሚከናወንበት ነው። ይህ በዓልም ከ25 እስከ 35 በመቶ የዳልጋ ከብት፣ ከ90 እስከ 95 በመቶ በግና ፍየል በብዛት የእርድ ክንዋኔዎች የሚካሄድበት መሆኑ ይታወቃል። ህብረተሰቡ እርድ ሲያከናውን ጤንነቱ የተረጋገጠ ንጽህናውን በጠበቀ መልኩ በቄራና ቄራ ብቻ የሚከናወን የእርድ ስርዓትን ሊከተል እንደሚገባ በሐረሪ ክልል ግብርና ልማት ቢሮ የእንስሳትና ዓሳ ሀብት የስጋ ምርምርና ሃይጂን ቁጥጥር አስተባባሪ የሆኑት አቶ ኤልያስ አብደላ ተናግረዋል። ለመላው የክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ። ያው እንደሚታወቀው ያው በዓሉ ከፍተኛ እንስሳት እርድ የሚከናወንበትና በደማቅ የሚከበርበት ዕለት ነው። አብዛኛው እንስሳት ማለትም ከ25 እስከ 35 የዳልጋ ከብት፣ ከ90 እስከ 95 በግና ፍየል በመቶኛ ማለት ነው የሚታረዱት በተለምዶና በየቤቱ ነው፣ በየጓሮ ማለት ነው። ይሄም ደግሞ ያው ቅርጫ እየተባለ እንደሚጠራ ብዙ ጥናቶች በዚህ ጉዳይ በዚህ ዙሪያ የተደረጉ ጥናቶች ቅርጫ ተብሎ እንደሚጠራም በቂ ጥናቶች ተሰርተዋል። እና እነዚህ እርዶች በሙሉ ህገወጥ ናቸው፣ በህግም የተከለከሉ ናቸው፣ በህግም የሚያስቀጡ ናቸው። ምክንያቱም በእንስሳት ሕክምና ባለሙያ ወይም በስጋ መርማሪ አስፈላጊውን ቅድመና ድህረ እርድ ምርመራ የማይደረግለት በመሆኑ በሰው ህይወት ላይ በቀላሉ ከእንስሳት ወደ ሰው የሚተላለፉ በሽታዎችን የማጋለጥ እድል የሚያገኘው በዚህ ወቅት ነው ማለት ነው። እርድ የተዘጋጀበት ቦታ ንጹህ መሆን አለበት። ህብረተሰቡ ያልበሰሉ ስጋዎችን ባለመመገብ ራሱንም ቤተሰቡንም በቀላሉ ከእንስሳት ወደ ሰው ከሚተላለፍ በሽታዎች ፈጣን ሞት የሚያስከትለውን ከአባሰንጋ ለእድሜ ልክ መካንነት፣ የውርጃ በሽታ ወይም ብሩሲሌስ ወይም ቲቪ፣ ጥገኛ ትላትል መሰል በሽታዎች ራሱንና ቤተሰቡን መጠበቅ እንዳለበትና ቅድመና ድህረ ምርመራ ካላሟሉ ህገወጥ እርዶች ፈላጊ እንዳልሆኑ ታውቆ ጥንቃቄ ማድረግ እንዳለበት አቶ ኤልያስ አሳስበዋል። ሰው ልጅ የዚህ ከእንስሳት በቀላሉ ከእንስሳት ወደ ሰው የሚተላለፉ በሽታዎች አደገኛ የሆኑ 3 በሽታዎች አሉ። 3 አይነት የመተላለፍ እድል ያላቸው እንደ ፈጣን ህልፈት ሞት፣ እንደ አባሰንጋ አይነት እድሜ ልክ መካንነት እንደ ብሩሴላ አቦርተስ መካን ያደርጋል። እርጉዞችንም የማስወረድ እድል ያጋጥማል።
የረጅም ጊዜ የህመም ስቃይ ለምሳሌ እንደ ሳምባ ነቀርሳ እንደ ቲቪ ማለት ነው። በተለይ ደግሞ እንደ ተደጋጋሚ ይሄ ለህክምና የሚያጋልጥ የውስጥ ጥገኛ በሽታዎች እንደ ኮሶትል ምናምን የሆኑ መሰል በሽታዎች እድሜ ልክ ከሰውነት ጋር ከራስ ጋር የሚኖሩ በሽታዎች ናቸው። እነዚህ የመተላለፍ እድልን የሚያገኙት በዚህ ህገወጥ እርድ በሚከናወንበት ወቅት ስለሆነ ህብረተሰቡ ይህንን ተገንዝቦ እንደዚህ አይነት በሽታዎች የመጋለጥ እድሉን ስለሚስፋፋ አስፈላጊውን ጥንቃቄ ሊያደርግ ይገባል እላለሁ። በመጨረሻም ህብረተሰቡ ህገወጥ እርድን በመከላከል ጤናማነቱ በእንስሳት ህክምና ባለሙያ የተረጋገጠ የተመረመረ በቄራ ብቻ የታረደ ስጋን እንዲመገቡ በማለት አቶ ኤልያስ አክለው በዓሉ የሰላም፣ የጤና፣ የብልጽግና እንዲሆን መልካም ምኞታቸውን ገልጸዋል። በሐረሪ ክልል ለገና በዓል በቂ ምርቶች መቅረባቸውን ነጋዴዎችና ሸማቾች ተናገሩ። ከዚህ ጋር ተያይዞ የዶሮ ጭማሪ ማሳየቱንም ገልጸዋል። ተጨማሪ አለን። በኦርቶዶክስ እምነት ተከታዮች ዘንድ የገና የኢየሱስ ክርስቶስ የልደት በዓል በታላቅ ድምቀት በነገው ዕለት ይከበራል። ታዲያ የገና በዓልን ምክንያት በማድረግ የሐረሪ ብዙሃን መገናኛ ኤጀንሲ ያነጋገራቸው ሸማቾች የዘንድሮ የገና በዓል ገበያ የተረጋጋና በቂ አቅርቦት ያለ መሆኑን ገልጸዋል። ሸማቾች በዘንድሮ የበዓል ገበያ የተሻለ አቅርቦት መኖሩን ገልጸው የማጣፈጫ ነገሮች በተመጣጣኝ ዋጋ እየተሸጡ እንደሚገኙና የዶሮ ግብይት ጭማሪ ማሳየቱን ገልጸዋል። ሽንኩርት በኪሎ ከ25 እስከ 30 ብር፣ ቲማቲም በኪሎ 30 ብር እንዲሁም ነጭ ሽንኩርት በኪሎ 90 ብር፣ ዶሮ ከ700 እስከ 1500 እየተሸጠ እንደሚገኝ ተናግረዋል። ነጋዴ ጨርቆስ አረጋዊ የበዓል ገበያ የተሻለ አቅርቦት መኖሩን ገልጸው ሽንኩርት በኪሎ 30 ብር፣ ቲማቲም እንዲሁም በኪሎ 30 ብር እየተሸጠ እንደሚገኝና የዘንድሮ ግብይት ከአምናው እጅግ የተሻለ ቅናሽ የታየበት መሆኑን ገልጸዋል። በመጨረሻም ሸማቾቹ ለመላ የክርስትና እምነት ተከታዮች እንኳን ለገና በዓል በሰላም አደረሳችሁ በማለት በዓሉ የሰላም፣ የጤና እንዲሆን መልካም ምኞታቸውን አስተላልፈዋል። ክቡራን ተመልካቾቻችን ከሐረሪ ቲቪ ዜናዎቻችን ወደ እናንተ መድረሳቸውን እንደቀጠሉ ናቸው። ወደ ሀገር አቀፍ ዘገባዎች ስናልፍ ጠቅላይ ሚኒስትር ዶክተር አብይ አህመድ አነስተኛ ገቢ ላላቸው ሰራተኞችና በጽህፈት ቤቱ ለሚደግፏቸው ህጻናት ማዕድ አጋሩ።
በተመሳሳይ ዜና የገና በዓልን ስናከብር ለሀገር አንድነትና ለሕዝብ ፍጹም ሰላም መስፈን ከልብ በመነሳሳት ሊሆን ይገባል ሲሉ የሃይማኖት አባቶች አስገነዘቡ። እነዚህንና መሰል ሀገር አቀፍ ዘገባዎችን ሌኒሽ መልስ በተከታይነት ታቀርበዋለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚኒስትሮች ምክር ቤት አባላት ጋር በመሆን አነስተኛ ገቢ ላላቸው ሰራተኞችና ጽህፈት ቤቱ ለሚደግፋቸውና ለሚያሳድጋቸው ህጻናት የበዓል ስጦታዎችን በመስጠት ማዕድ አጋርተዋል። የጠቅላይ ሚኒስትር ጽህፈት ቤት በማህበራዊ ትስስር ገጽ ላይ ባስተላለፈው መረጃ አመራርነት በፖሊሲና በተቋማት ብቻ ሳይሆን በሰብአዊ ግንኙነቶችም ጭምር ይከናወናል ብለዋል። ጽህፈት ቤቱ ዛሬ በመላው ሀገራችን ቤተሰቦች የገና በዓልን ለማክበር በሚሰናዱበት ዕለት ጠቅላይ ሚኒስትር ዶክተር አብይ አህመድ ከሚኒስትሮች ምክር ቤት አባላት ጋር በመሆን በጠቅላይ ሚኒስትር ጽህፈት ቤት ከሚገኙ ሰራተኞች መሃል መገኘታቸውን አስታውቋል። ይህም በየዕለቱ አስተዋጽኦአቸው ጎልቶ ባይነገርም ለሀገር የሚያገለግሉ ሰራተኞችን እውቅና የሰጠ ወላጆቻቸውን ያጡ ህጻናትንም በማህበረሰባችን ስፍራ እንዳላቸው የሚያሳይ ፍቅርን ያካፈለ ተግባር እንደነበረም አመላክቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ለኢየሱስ ክርስቶስ የልደት በዓል የእንኳን አደረሳችሁ መልእክት አስተላልፈዋል። ብፁዕ ወቅዱስ አቡነ ማትያስ በመልእክታቸው የጌታችን የአምላካችንና የመድኃኒታችን የኢየሱስ ክርስቶስ በዓል ልደት የእግዚአብሔር ሰላምና ፍቅር ለሰው ልጆች ሁሉ የታወጀበት ዕለት ነው ብለዋል። ለእግዚአብሔር ክብር ብለን ለሀገር አንድነትና ለሕዝብ ፍጹም ሰላም መስፈን ከልብ በመነሳሳት በዓሉን እናክብር ሲሉም አባታዊ ጥሪ አስተላልፈዋል። የኢትዮጵያ ካቶሊክ ቤተክርስቲያን ሊቀ ጳጳስ ብፁዕ ካርዲናል ብርሃነ ኢየሱስ የኢየሱስ ክርስቶስ የልደት በዓል ምክንያት በማድረግ የእንኳን አደረሳችሁ መልእክት አስተላልፈዋል። ብፁዕ ካርዲናል ብርሃነ ኢየሱስ ባስተላለፉት መልእክት የልደት በዓል የምስራች የሁሉም መሰረት የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ መወለዱና በእኛም መካከል ማደሩ ነው ብለዋል። በተለያዩ ምክንያቶች ከቤት ስለራቁት በመጸለይ ለአቅመ ደካሞች፣ ለህሙማን፣ በየጎዳናው ላሉ ወገኖች ያለንን በመስጠትና በማካፈል በዓሉን ማክበር እንደሚገባም የአደራ መልእክታቸውን አስተላልፈዋል። የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት የካውንስሉ ጠቅላይ ጸሐፊ ቄስ ደረጀ ጀንበሩ በበኩላቸው በኢትዮጵያና በተለያዩ ሀገራት ለሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን የ2018 ዓመተ ምህረት የኢየሱስ ክርስቶስ ልደት በዓል የደስታና የፍቅር እንዲሆን ተመኝተዋል። የኢየሱስ ክርስቶስ መወለድ የእግዚአብሔርን ይቅር ባይነትና ለሰው ልጆች ያለውን ታላቅ ፍቅር የሚያሳይ መሆኑን አንስተዋል። የኢየሱስ ክርስቶስ ልደት በዓልን ስናከብር ለሌላቸው ወገኖች በማካፈል ሊሆን እንደሚገባ አስገንዝበዋል። በገናና የጥምቀት በዓላትን ለመታደም የሚመጡ ጎብኚዎች አዳዲስ የመስህብ ስፍራዎችን የሚጎበኙበት እድል መመቻቸቱን የቱሪዝም ሚኒስቴር አስታውቋል። በኢትዮጵያ በድምቀት ከሚከበሩ ሃይማኖታዊና የአደባባይ በዓላት መካከል ገናና ጥምቀት ተጠቃሽ ናቸው። የቱሪዝም ሚኒስትር ዴኤታው ስለሺ ግርማ ለኢዜአ እንደገለጹት በበዓላቱ ለመታደም የሚመጡ ጎብኚዎች የኢትዮጵያን የሚዳሰሱና የማይዳሰሱ ቅርሶችን፣ የአደባባይ በዓላትን በማስተዋወቅ ለቱሪዝም እድገት ወሳኝ እድሎች ናቸው። የገናና የጥምቀት በዓላት በድምቀት በሚከበርባቸው አካባቢዎችም ለባለድርሻ አካላት ስልጠና መስጠት የቱሪስቶችን የአገልግሎት እርካታ ለመፍጠር ዝግጅት መደረጉን አንስተዋል። በቱሪዝም ሚኒስቴር አስተባባሪነት አስጎብኚዎችንና ባለድርሻ አካላት አዳዲስ የመስህብ ስፍራዎችን በማስተዋወቅ ጭምር የጎብኚዎችን የቆይታ ጊዜ የተሻለ የሚያደርግ ስራ እየተሰራ መሆኑን አንስተዋል። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የገና በዓልን ምክንያት በማድረግ 381 የመኖሪያ ቤቶችን ለሀገር ባለውለታዎችና አቅመ ደካሞች አስተላልፈዋል። ከንቲባዋ በንፋስ ስልክ ላፍቶና በቂርቆስ ክፍለ ከተሞች በተገነባ ባለ 5 ወለል ህንፃ የሚገኙ ቤቶችን ነው ያስተላለፉት። የቤት ስጦታ ከተሰጣቸው የሀገር ባለውለታዎች መካከል ታዋቂው ደራሲ ሀብታሙ አለባቸውና የአብዲሳ አጋ ልጅ ኤልያስ አብዲሳ ይገኙበታል። ከንቲባ አዳነች በዚህ ወቅት እንዳሉት አዲስ አበባን ለኑሮ ምቹ ከማድረግ ባለፈ በሁለንተናዊ መልኩ ነዋሪዎቿን ተጠቃሚ ለማድረግ ዘርፈ ብዙ ስራዎች እየተከናወኑ ይገኛሉ። በዚህም የከተማዋን ነዋሪዎች የቤት ባለቤት የማድረግ ተግባር ተጠናክሮ እንደሚቀጥልም አረጋግጠዋል። ወደ ዓለም አቀፍ ዘገባዎች ስናልፍ በአሜሪካ ፍርድ ቤት የቀረቡት ኒኮላስ ማዱሮን እኔ የጦር እስረኛ ነኝ በማለት ለጋዜጠኞች ተናገሩ። አሜሪካ ማዱሮን በሽብርተኝነት ሴራ፣ ኮኬን በማስወጣት እንዲሁም የጦር መሳሪያና ሌሎች አጥፊ መሳሪያዎች ሴራ ትከሰዋለች። ዘገባው የቢቢሲ ነው። ምስጋና ኃይሉ ተጨማሪ አለው።
ፖሊ ማርኬት በተሰኘው በክሪፕቶ የሚሰራው የቁማር ድርጅት ኒኮላስ ማድሮ በአውሮፓውያኑ ጥር ወር መጨረሻ ከስልጣን ይወርዳሉ ወይስ አይወርዱም የሚል ቁማር አጫውቷል። ቅዳሜ ንጋት ፕሬዝዳንት ዶናልድ ትራምፕ ቬንዙዌላ መሪ በቁጥጥር ስር መዋላቸውን ይፋ ከማድረጋቸው በፊት በርካታ ሰዎች ሲቆምሩ እንደነበር ታይቷል። ባለፈው ወር የቁማር መጫወቻ መድረኩን የተቀላቀለ አንድ ግለሰብ በቬንዙዌላ ጉዳይ $32537 መድቦ $436,000 ማሸነፉ ተሰምቷል። ቁማሩን የተጫወተው ግለሰብ ማንነቱ እስካሁን ይፋ አልተደረገም። ማንነቱ ያልታወቀው ግለሰብ ስሙ በተደበላለቁ ቃላትና ቁጥሮች የተሞላ ነው። የፖሊ ማርኬት መረጃ እንደሚያሳየው ባለፈው አርብ ማድሮ ከስልጣን ይወርዳሉ የሚለው ቁማር 6.5% እድል ብቻ ነበረው። ነገር ግን አርብ ዕለት ሌሊት ገደማ ይህ ቁጥር 11% ያደገ ሲሆን ቅዳሜ ሊነጋጋ ሲል ደግሞ ቁጥሩ ወደ ላይ ሲመነድግ ተስተውሏል። ትራምፕ ማዱሮ በቁጥጥር ስር ውለዋል ሲሉ በትሩዝ ሶሻል ሚዲያቸው ይፋ ያደረጉት ቅዳሜ ንጋት ነው። ፖሊ ማርኬት በጉዳዩ ላይ እስካሁን አስተያየት አልሰጠም። ቤተር ማርኬትስ የተባለው ድርጅት ኃላፊ የሆኑት ዴኒስ ጌሌሄር ይህ ቁማር ግለሰቡ የውስጥ መረጃ እንዳለው የሚያሳይ ነው ሲሉ በአሜሪካ ቢቢሲ አጋር ለሆነው ሲቢኤስ ተናግረዋል። ሌሎችም ግለሰቦችም ማድሮ ከስልጣን ይወገዱ ብለው መድበው በ10 ሺዎች የሚቆጠሩ ዶላሮች ማሸነፋቸው ታውቋል። አንዳንድ የህግ ባለሙያዎች ጉዳዩን በቅርበት እየተከታተሉት እንደሆነም ተሰምቷል። የኒውዮርክ ዲሞክራቲክ ኮንግረስ አባል ሪቺ ቶሬስ የመንግስት ሰራተኞች ከቁማር ጋር የተያያዙ መረጃዎችን የማግኘት አቅም አላቸው ካሉ በኋላም ቁማር እንዳይጫወቱ የሚከለክል ረቂቅ አዋጅ ሰኞ ዕለት ይፋ አድርገዋል። ባለፉት ጥቂት ዓመታት በቁማር ጨዋታዎች በአሜሪካ እየደሩ የመጡ ሲሆን ፖሊ ማርኬትና ካልሺ የተባሉ ድርጅቶችም ከስፖርት ጀምሮ እስከ ፖለቲካ ባለው መስክ ቁማር እንዲጫወቱ ይፈቅዳሉ። የዶናልድ ትራምፕ ልጅ የሆነው ትራምፕ ጁኒየር የካልሺና የፖሊ ማርኬት አማካሪ ቦርድ አባል ነው። በመጨረሻም ወደ ስፖርት ዘገባዎች ስናልፍ በክልሉ የስፖርት ዘርፉ የተሻለና ውጤታማ እንዲሆን በትኩረት እየተሰራ ይገኛል ሲሉ የሐረሪ ክልል የስፖርት ኮሚሽን ኮሚሽነር ሙራድ አብዲ ገለጹ። የሐረሪ ክልል የስፖርት ኮሚሽን ሀገር በቀል የስፖርት ትጥቅ አምራች ከሆነው ጎፈሬ ድርጅት ጋር ለቀጣይ 5 ዓመታት የሚቆይ ስምምነት ተፈራርሟል። ትላንት በተደረገ የአፍሪካ ዋንጫ ጨዋታ ሞሮኮ ታንዛኒያን በማሸነፍ ወደ ቀጣይ ዙር አለፈች። በሌላ ዜና በእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲ፣ ማንቸስተር ዩናይትድ እና ሊቨርፑል ነጥብ ጥለዋል። ናትናኤል ሙልጌታ በዝርዝር ያቀርበዋል። ጎፈሬ ሀገር በቀል የስፖርት ትጥቅ አምራች ድርጅት ለ5 ዓመት የሚቆይ የጋራ ስምምነትን ከሐረሪ ክልል ስፖርት ኮሚሽን ጋር በዛሬው ዕለት ስምምነት አድርገዋል። ከኢትዮጵያ አልፎ በምስራቅ አፍሪካ በስፖርቱ ዘርፍ እየሰራ የሚገኘው ጎፈሬ ትጥቅ አምራች ድርጅት የሐረርን ስፖርት ወደ ተሻለ ደረጃ ለማሳደግ ለ5 ዓመታት የሚቆይ 2 ሚሊዮን ብርና በርካታ ድጋፎችን ለማድረግ ከስምምነት ተደርሷል። ስምምነቱን ያከናወኑት የሐረሪ ክልል ስፖርት ኮሚሽን ኮሚሽነር አቶ ሙራድ አብዲ እንደገለጹት ከቅርብ ጊዜ ወዲህ በርካታ ስራዎችን ለመስራት እየተንቀሳቀሱ እንደሆነ ገልጸው የዛሬው ስምምነት የምስራቁን ክፍል ሐረር፣ ድሬዳዋን፣ ጅጅጋን በውድድሮች ማስተሳሰርና የጋራ አንድነትን መፍጠርን ያካተተ ሲሆን ሌላኛው በክልሉ የሚከናወኑ ውድድሮችና ስልጠናዎችን የማሊያ የቱታ አልባሳትን የማቅረብና በጋራ የመስራት ስምምነት እንደሆነም ተናግረዋል። የኢትዮጵያ ስፖርቶች ላይ የነበረን ድርሻ መልሰን ለማግኘት ብሎም ደግሞ ከዛ በላይ ተሻግረን በአገሪቷ ላይ ያለንን ድርሻችንን ከፍ ለማድረግ ከእንደዚህ አይነቱ ድርጅት ጋር አብሮ ለመስራትና አብሮ መስራታችን ደግሞ የሚያስገኛቸው ብዙ ፋይዳዎች አሉ። በዛሬ ስምምነታችን ላይ ከስፖርት ትጥቅ ባሻገር የስፖርት ሁነቶች ላይ አብሮ ለመስራት ነው ስምምነቱ እንዳደረገው። በክልላችን ውስጥ የሚደረጉትን አጠቃላይ ስፖርታዊ እንቅስቃሴ በውድድርም በስልጠናም ዘርፍ አስፈላጊውን አብሮነት ወይ ደግሞ ስፖንሰርሺፕም ከዚሁ ከትጥቅ አምራች ድርጅት ጋር እናደርጋለን። አቶ ሙራድ አብዲ ሲቀጥሉም በክልሉ የስፖርቱን ዘርፍ ለማሳደግ ከጋራ ድርጅቶች ጋር በቅንጅት እየተሰራ እንደሚገኝ ገልጸው ከጎፈሬ ጋር የተደረገው ስምምነት የዚሁ አንድ አካል መሆኑን አስታውሰዋል። እንዲሁም የጎፈሬ ትጥቅ አምራች ድርጅት ባለቤትና ዋና ስራ አስፈጻሚ አቶ ሳሙኤል መኮንን የሐረር ክልል ከምስራቁ ክፍል አልፎ በስፖርቱ ዘርፍ በመላው ኢትዮጵያ ቀዳሚ እንደነበረም አስታውሰዋል። አክለውም በቀጣይ በሐረሪ ክልል በመገኘት በስፖርቱ ላይ አስተዋጽኦ ለማድረግ በመስማማታቸው መደሰታቸውን የገለጹ ሲሆን የክልሉን ስፖርት አሁን ካለበት ወደ ተሻለ ደረጃ እንዲሸጋገር እንደሚሰሩም ገልጸዋል። የሐረር ስፖርት ሌጀንድ እንደሆነና ለኢትዮጵያ ስፖርት መሰረት የነበረና አሁን ግን በተለያዩ ምክንያቶች የቀዘቀዘ የስፖርት ኢንቫይሮንመንት እንዳለና
ይህንንም የቀዘቀዘ ስፖርት ኢንቫይሮንመንት በተሻለ መልኩ ለመስራት ከግል ድርጅቶችና እኛን መሰል ከሆኑ ድርጅቶች ጋር በጋራ መስራት ስፖርት ኮሚሽኑ በዛና መስራቱ ስትራቴጂክ የሆነ ሰፖርትና በመንግስት ደረጃ የሚደገፍ ሀሳብ ይሆናል ማለት ነው። ስለዚህ የሀረር ስፖርትን ሌጀንድ የሆነውን ስፖርት ለመመለስ ጎፈሬ ከአንዱ ፒላሮቹ አንዱ ፓርትነርሺፕ ነው። ስለዚህ ያን ፓርትነርሺፕ ለማጠናከር እዚህ ሀረር ከተማ ላይ ተገኝተናል። ከሀረሪ ክልል ስፖርት ኮሚሽን ጋር በጋራ በቀጣይ በበርካታ ዘርፎች ላይ እንደሚሰሩ ተናግረዋል። የመጀመሪያው ስምምነት በምስራቁ ክፍል ሀረር ያደረጉ ሲሆን በቀጣይ ይህ ስምምነት በተለያዩ ክልሎች እንደሚቀጥልም አስተዋውቀዋል። በስምምነቱ ላይ ጥሪ የተደረገላቸው የሀረሪ ክልል የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ የሆኑት አቶ ሄኖክ ሙሉነህና ጥሪ የተደረገላቸው እንግዶችም ተገኝተዋል። በአፍሪካ ዋንጫ ጥሎ ማለፍ ናይጄሪያ ከሞዛምቢክ ጋር ያደረጉት ጨዋታ ናይጄሪያ 4-0 በሆነ ሰፊ ውጤት ማሸነፍ ችላለች። የናይጄሪያን የማሸነፊያ ግቦች ቪክተር ኦስሜን 2 ጎሎችን ከመረብ ሲያሳልፍ ሉክማን እና አዳም ቀሪዎቹን ጎሎች ማስቆጠር ችለዋል። ናይጄሪያ በአንድ የአፍሪካ ዋንጫ ጨዋታ 4 ግቦችን ሲያስቆጥሩ ከ2013 በኋላ ይህ ለመጀመሪያ ጊዜ ነው። እንዲሁም ናይጄሪያ በአፍሪካ ዋንጫ ከየትኛው ቡድን በላይ 12 ግቦችን ማስቆጠርም ችለዋል። ናይጄሪያ በሩብ ፍጻሜው ከአልጄሪያና ከዲሞክራቲክ ኮንጎ አሸናፊ ጋር የምትገጥምም ይሆናል። እንዲሁም ሌላኛው ተጠባቂ የጥሎ ማለፍ ጨዋታ የነበረው ግብጽና ቤኒን የተገናኙበት ሲሆን ግብጻውያን 3-1 በሆነ ውጤት ማሸነፍ ችለዋል። የግብጽን የማሸነፊያ ግቦች ሞሳላ እንደዚሁም አቲያን እና ኢብራሂም ሲያስቆጥሩ ለቤኒን ዶሱ ከመረብ አሳርፈዋል። ፈሮኖቹ በታሪካቸው ለ11ኛ ጊዜ ለአፍሪካ ዋንጫ ሩብ ፍጻሜ ጨዋታ መድረሳቸውንም አረጋግጠዋል። ግብጽ በሩብ ፍጻሜው ከኮትዲቫር እና ከቡርኪና ፋሶ አሸናፊ ጋር የምትገጥም ይሆናል። ክቡራን ተመልካቾቻችን ከሐረሪ ቲቪ የአማርኛው ቋንቋ የሰዓቱ ዜናዎቻችን የተከታተላችሁትን ይመስል ነበር። ከቀሪ የሐረሪ ቲቪ መሰናዶች ጋር መልካም ቆይታ